ሰላም ጤና ይስጥልና ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። በቆይታችን አጫጭር ዝርዝርና ሆናዊ ዜናዎችን ተሰማላችሁ። በቅድሚያም አበይት ዜና ርዕሰ ጉዳዮችን እናስደምጣችሁ። ልዩ የውጊያ ድባብ፣ የጀግንነት ጥግ፣ የድል ልክ የታየበት ትንቅንቅ በውጤት ተቋጭቷል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ወንድማማቾቹ 206ኛ ከፍ ያለው ደሴ ኮርና ሜጀር ጀነራል ውባንተ አባተ አንደኛ ኮር ከስማዳ እስከ ጋይንት የጠላትን ከፍተኛ ኃይል በመሸኘት ዲሽቃ፣ ስናይፐር፣ ብሬን፣ ክላሽንኮቭ በርካታ ተተኳሽና ሬሽን መማረክ ችለዋል። 8 ሰዓታትን በፈጀው በዚህ ትንቅንቅ በርካታ ድሎች ተመዝግበዋል። በተመሳሳይ በሶስት አቅጣጫ የገባው የብልጽግና ጦር በሶስቱም አቅጣጫ ተመቶ ሽንፈትን አስተናግዷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 30ኛ ክፍለ ጦር በሶስት አቅጣጫ የገባውን ሰራዊት በመጣበት ሁሉም አቅጣጫ ተመቶ እንዲመለስ አስገድዶታል። መረጃዎቹን ከግንባር በዝርዝር አዘጋጅተናቸዋል፣ ተሰሟቸዋላችሁ። የተሸነፈው የአብይ አህመድ የብልጽግና አገዛዝ ወደ ከተሞች ከባድ መሳሪያ በማስወንጨፍ የንጹሃንን ሕይወት ቀጥፏል። በምርጫ ስም ቀጠናዎችን ለመያዝ እየሞከረ ያልተሳካለት አብይ አህመድ ሰራዊት በንጹሃኑ ላይ አሳዛኝ ድርጊትን ፈጽሟል። ሌላኛው የሰዓቱ መረጃችን ነው። ህፃናትን ለጦርነት መመልመል በጦር ወንጀለኝነት የሚያስጠይቅ ተግባር ነው። በህገ መንግስቱ በአንቀጽ 36 ስር የተቀመጠ ክልከላም መመልከት ተችሏል። በጄኔቫ ስምምነቶችና ተጨማሪ ፕሮቶኮሎቻቸው ህፃናት በጦርነት ውስጥ እንዳይሳተፉና እንዳይመለመሉም በግልጽ ይከለክላል። የ4 ኪሎ አገዛዝ ግን ይህንን ሁሉ ሽሮ በህፃናቱ ህይወት ላይ እየተሳለቀባቸው ይገኛል። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም ያደመጣችሁ አብራችሁን ስትቆዩ የዩቲዩብ ቻናላችን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትዘነጉ ልናሳስባችሁ ወደድን። ወደ ዝርዝር ዘገባዎቹ አለፈን። የአጋዙ አንድ ሬጅመንት ኃይል ሲያልቅ በርካታ የጦር መሳሪያዎች ተማርከዋል። በአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሱት የሰሜን አማራ በላይ ዕዝና የጎንደር ጠቅላይ ግዛት ዕዝ ክፍለ ጦሮች በጋራ በመቀናጀት በፈጸሙት መጠነ ሰፊ ማጥቃት በአጋዙ ሰራዊት ላይ ደማቅ ድል ማስመዝገባቸው ታውቋል። በስማቱ አርበኛ ፍቃድ ያለባቸው አርበኛ አበበ አንለይና አርበኛ እንደበት ክንዳለም ስም የተሰየመው ይህ ዘመቻ ከጠዋቱ 2 ሰዓት እስከ 11 ሰዓት 45 ለተከታታይ 8 ሰዓታት በፈጀ ብርቱ ውጊያ የታጀበ እንደነበርም ተጠቁሟል። የአጋዙ ሰራዊት ስንቅና ትጥቅ ለመቀባበል ከራስ ጋይንቱ ንፋስ መውጫና ከስማዳው ወገዳ ከተማ ተነስቶ ወለላ ባህር በተባለች ከተማ ከተገናኘ በኋላ ወደ የመጣበት ለመመለስ ሲንቀሳቀስ በፋኖ ኃይሎች ድንገተኛና ፈጣን ጥቃት ደርሶበታል። በዚህ የተቀናጀ አውደ ውጊያ የሰሜን አማራ በላይ ዕዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ስር የሚገኘው የጉና ክፍለ ጦር ስቴደንሳ ብርጌድ ከአጎና እስከ ባዝራ መገንጠያ ያለውን የጠላት ኃይል ሳድዱሎም ተጨማሪ ኃይል ይዞ ወደ አጎና ሲመጣ የነበረውን የጠላት ስብስብ ደግሞ የሀገረ ቢዘን ብርጌድ ሸረፋ ጎዴና አስፋው ሜዳ ላይ አንበርክከውታል። በሌላ በኩል የጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ስር የሚገኙት የአንበሳው ጋይንትና የጀነራል ኃይሌ ዘውባንተ ክፍለ ጦሮች ከወለላ ባህር እስከ ውሃ ምድር ባሉ አካባቢዎችና በወገዳ ከተማ ዙሪያ ከፍተኛ ኪሳራን አድርሰውበታል። በዚህ ልዩ የውጊያ ድባብ የጀግነት ጥግ፣ የድል ልክ የታየበት ትንቅንቅ በውጤት ተቋጭቷል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ወንድማማቾቹ 206ኛ ከፍ ያለው ደሴ ኮርና ሜጀር ጀነራል ውባንተ አባተ አንደኛ ኮር ከስማዳ እስከ ጋይንት የጠላትን ከፍተኛ ኃይል በመሸኘት ዲሽቃ፣ ስናይፐር፣ ብሬን፣ ክላሽንኮቭ በርካታ ተኳሽና ሬሽን በመማረክ ነው ይህን ድል ያስመዘገቡትም። ከ8 ሰዓታት በላይ በወሰደው በዚህ ውጊያ የ206ኛ አንበሳው ጋይንት ክፍለ ጦር 1 ብሬን፣ 16 ክላሽንኮቭ፣ 1 ጥርጥር ክላሽ፣ 1 ፓትሮል፣ 3 ኤፍኤስአር ከነ ሙሉ ሬሽኑና ተተኳሽ ሲማርክ የአንደኛ ኮር ጉና ክፍለ ጦር ደግሞ 102 ክላሽንኮቭ፣ 3 ብሬን፣ 2 ስናይፐር፣ 1 ዲሽቃ ባለመነጽር ከነ ሽንሽሩ፣ 1 ኤፍኤስአር ሙሉ ተተኳሽ፣ 1 ፓትሮል እስከ ተተኳሹ መማረክ ችለዋል። በሁሉም ኮሮች የጠላት ሬጅመንት ዘመቻ መሪን ጨምሮ ከ200 በላይ የጠላት ኃይል ተሸኝቷል። ከ200 በላይም ተማርኳል። የውጊያ በዚህ ወር ከተደረጉት ላቅ ያለ ስለመሆኑም ተገልጿል። በሌላኛው የግንባር መረጃችን በሶስት አቅጣጫ የገባው የብልጽግና ጦር በሶስቱም አቅጣጫ ተመቶ ሽንፈት አስተናግዷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 30ኛ ክፍለ ጦር በሶስት አቅጣጫ የገባው ሰራዊት በመጣበት ሁሉም አቅጣጫ ተመቶ ተመልሷል። ሚያዝያ 8 ቀን 2018 ዓመተ ምህረት ከነጋት 10 ሰዓት ጀምሮ ጠላት በመካናይዝድ በአየር መቃወሚያ ዙ23 ሞርተር ዲሽቃና በሌሎች የቡድን መሳሪያዎች ታግዞ ለሙሉ ቀን በቀጠለው አውደ ውጊያ በአሞራ በር አቅጣጫ በአርባይቱ እንስሳ አቅጣጫና በትኩርዛ ኪዳነ ምህረት አቅጣጫ የመጣውን የጠላት ጦር በመጣበት ገትረው በመያዝና በመልሶ ማጥቃት ጠላትን ሙትና ቁስለኛ በማድረግ ወደ መጣበት እንዲመለስ አድርገውታል። በዚህ ለሙሉ
ቀን በቀጠለው አውደ ውጊያ 27 የጠላት ኃይል ሲሞት 34ቱን በማቁሰልና 15 የደረትና የወገብ ትጥቅ እንዲሁም በርካታ ደረቅ ሬሽን በመማረክ ፋኖቹ ድልን አስመዝግበዋል። አድማጮቻችን በመረጃችን ቀጥለናል። የተሸነፈው የአብይ አህመድ ብልጽግና አገዛዝ ወደ ከተሞች ከባድ መሳሪያ በማስወንጨፍ የንጹሃንን ህይወት ቀጥፏል። ሚኒሊክ ዕዝ 101ኛ ኮርና 104ኛ ኮር በቅንጅት የአብይ አህመድ ተላላኪ ብአዴን ብልጽግና በመርሳ ከተማ የስርዓቱን እድሜ ለማራዘም ምርጫ በሚል ህዝባዊ ስብሰባ ለማካሄድ 2 መድረኮችን አዘጋጅቶ ሀሳቡን ሳያሳካ ከሁለቱ ኮሮች በተውጣጡ የቃኝ አሃዶች ስብሰባውን ሙሉ ለሙሉ በመበተን የስርዓቱን ካድሬዎች ከቀጠናው ማስወጣት መቻሉ ተገልጿል። በአገዛዙ ዙፋን ጠባቂ ሰራዊት ታጅበው ህዝባችንን ለማደናገር መርሳ ከተማ ላይ መድረክ አዘጋጅቶ መድረኩን በፖለቲካ ልሂቃን ሳይሆን በስርዓቱ ኮሎኔሎች ስለቀጣይ ምርጫ ብለው ለሚያስቡትና የአማራን ህዝብ ለመጨፍጨፍ ተጨማሪ ጭፍጨፋ ጊዜን ህጋዊ ቅቡልነት ለማግኘት የከተማውን ህዝብ በሁለት መድረክ ለመሰብሰብ ያሰበው ስርዓት ከ101ኛ ኮር 35ኛ ክፍለ ጦርና ከ104ኛ 24ኛ ክፍለ ጦር በተውጣጡ የቃኝ አሃዶች ስብሰባውን ሙሉ ለሙሉ መበተን ሲችሉና ስብሰባውን ሲመሩት የነበሩት የስርዓቱ ካድሬዎችና ኮሎኔሎች በተከፈተባቸው ድንገተኛ ተኩስ ያሰቡትን የጥፋት አጀንዳ ሳያሳኩ ወደ ሐራ መስመር በሚወስደው ጃሮት አቅጣጫ ሸሽተዋል ተብለዋል። ሚያዝያ 8 2018 ዓ.ም 101ኛ ኮር 35ኛ ክፍለ ጦርና 104ኛ ኮር 24ኛ ክፍለ ጦር በተውጣጡ የቃኝ አሃዶች በተጠናና ኢላማውን በጠበቀ የከተማ ሰርጂካል ኦፕሬሽን ስርዓቱ መርሳ ከተማ ከሚገኘው አዳራሽና በከተማው 06 ቀበሌ መድኃኔዓለም አካባቢ በሚገኝ የቀበሌ ቢሮ ሊያደርገው ያሰበውን ፕሮፓጋንዳ ሳያሳካ ሀሳቡ ቅዠት የሆነበት የብልጽግናው ስብስብ የአማራን ህዝብ ለማጥፋት ቋሚ አጀንዳው ስለሆነ ሐይቅ ላይ ያጠመደውን ጀነራል መድፍ ወደ መርሳ ከተማ በዘፈቀደ በማስወንጨፍ 4 የንጹሃን ቤቶችን ሲያቃጥልና ሲያወድም 2 ንጹሃንን ህይወት በመንጠቅ አንድ ግለሰብን ከባድ ቁስለኛ ስለማድረጉ ነው የተገለጸው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮርና አጼ ዘርዓ ያዕቆብ ኮር በጋራ በጠላት ላይ በሰሩት ኦፕሬሽን በሰራዊቱ ላይ የበላይነት ወስደዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ግዙፎቹ 2 ኮሮች ከሚያዝያ 27 ጀምሮ በፍራታና ግድም ወረዳ በተለያዩ ቦታዎች በአጼ ዘርዓ ያዕቆብ ኮር ስር ያሉ ክፍለ ጦሮች ውጊያ ከፍተው ሰንብተዋል። በዚያ ወደ ውጊያ አድማሱን አስፍቶ በቀጠለው ባምቦበር ወታጋ ቀበሌ አመጃ ገብርኤል በተባለ ቦታ የመሐመድ ቢሆነኝ ኮር አካል የሆነው ደጃዝማች ተሰማ እርግጥ የክፍለ ጦር አስማርዳኝ ሻለቃ ጠላትን ምሽጉ ድረስ ዘልቀው በመግባት የብልጽግናው ጦር ላይ ሰብአዊና ቁሳዊ ኪሳራን አድርሰዋል። ጦሩ የደረሰበትን ጉዳት መቋቋም ሲያቅተው ከፊት ያለውን ምሽግ ለቆ ሌላ ምሽግ ገንብቶ መስፈሩም ተገልጿል። ሆኖም የሆዲድ ብልጽግና አማራ ጠል ሰራዊትን መንገድ እየመራ የገባን ያረጋ ከበደ ምስለኔ ምንሻና ድማ ብተና ኃይሎች ተመተው መውደቃቸውን በካራ ለጉማ ናዝሩት በተባለ ቦታ ላይ የዓይን እማኞች አስረድተዋል። በዚህም በካራ ለጉማ ዱልት ቀበሌ ናዝሩት በተባለ ቦታ ከተመቱት የጠላት ኃይሎች መካከል ከ5 በላይ የመከላከያ አስከሬን በአንድ ቦታ የተነሳ ሲሆን ተፈራበው ምንሻ የነበረ ሀብቴ የተባለ የቀድሞ ልዩ ኃይል የነበረ አሁን ምንሻ ጽፈት ቤት ላይ የሰላም አስከባሪ አስተባባሪ የነበረ ስማቸው ያልታወቁ 4 ምንሻዎች እርምጃ ተወስዶባቸዋል። በቀጠናው ያለው አውደ ውጊያ አሁንም ተባብሶ ስለመቀጠሉም ተገልጿል። በሌላኛው መረጃችን ህፃናትን ለጦርነት መመልመል በጦር ወንጀለኝነት የሚያስጠይቅ ተግባር ነው። ለምሳሌ ያክል በህገ መንግስቱ በአንቀጽ 36 ስር የተቀመጠ ክልከላም አለ። በጄኔቫ ስምምነቶችና ተጨማሪ ፕሮቶኮሎቻቸው ህፃናት በጦርነቱ ውስጥ እንዳይሳተፉና እንዳይመለመሉም በግልጽ ይከለክላሉ። የዓለም አቀፍ የወንጀለኞች ፍርድ ቤት ICC የሮም ደንብ ህፃናትን ለጦርነት መመልመል ወይም በውጊያ ላይ ማሰለፍን በጦር ወንጀል ይፈርጃል። ኢትዮጵያ ፈራሚ የሆነችበት የተባበሩት መንግስታት የህፃናት መብቶች ኮንቬንሽንና ተጨማሪው ፕሮቶኮል ለማንኛውም ወታደራዊ ተግባር ዝቅተኛው የመልመላ ዕድሜ 18 ዓመት እንዲሆን ያዛል። እንዲሁም የአፍሪካ የህፃናት መብቶችና ደህንነት ቻርተር አባል ሀገራት ህፃናትን በጦርነት ውስጥ እንዳይሳተፉ የመጠበቅ ግዴታ እንዳለባቸው ይገልጻል። እንጥፍጣፊ ህግም የሞራልም ተጠየቅ ያልቀረው የብልጽግና ቡድን ግን ታዳጊ ህፃናትን ፓራ ኮማንዶ በሚል ስም ከእናቶቻቸው እቅፍ እየወሰደ እያስጨረሳቸው ይገኛል። ብልጽግናዎች የሹማ አብደታ አየር ወለድና ኮማንዶ ፈረንሳይ ያሰለጠነቻቸው የክንዱ ገዙ ባህር ኃይል ግማሽ ምዕተ ዓመት መከላከያ ውስጥ የቆዩ ጀነራሎች የሚመሩት እግረኛና መካናይዝድ የኤሚሬቶቹ አኪንች ድሮኖች ያላሸነፉትን የፋኖ ሰራዊት እኒህ ታዳጊዎች እንደማይዋጉት ያውቃሉ። ዋነኛ ዓላማቸው በግራም በቀኝም የአማራ ህዝብ ላይ እልቂት በመፍጠር ስልጣናቸው ላይ መቆየት ብቻ ስለመሆኑ አስረስ ማረ ዳምጤ አስረድቷል። በመጨረሻ ሚኒሊክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ለወራቶች የሰለጠናቸው ምልምል ፋኖች ያስመርቋል። ሚኒሊክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ለወራቶች የሰለጠናቸው ምልምል ፋኖች በማስመረቅ
ለህልውና ትግሉ አስፈላጊ ከሆነው አንዱና ዋነኛውን አደረጃጀትን በሰው ኃይል ማጠናከር ተግባራዊ እያደረገ ይገኛል። በዚህም ታቦር ተራራዎች የ47ኛ ክፍለ ጦር የ105ኛ ኮር እንዲሁም በየደረጃው ያሉ ከፍተኛ አመራሮችና ሰራዊት በተገኙበት ምልምል ሰልጣኝ ፋኖችን በደማቅ ሁኔታ ያስመረቀ ሲሆን ከፍተኛ አመራሮችም እንኳን ደስ ያላችሁ መልእክት አስተላልፈዋል። በመልእክታቸውም የተጣለባቸውን ብሔራዊ ኃላፊነት በታማኝነትና በቁርጠኝነት እንዲወጡ መልእክታቸውን ጨምረው ለተመራቂዎች ገልጸዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ይሁንላችሁ። ጤና ይስጥልን።